አገኘኸው ካልኩ ያልኩ ጫካውን እሺ ሎኬሽኑን ላክልኝ በዚህ እንጣ መኪናው እሺ ሎኬሽኑን ላክልኝ እሺ ምን ማለት ነው ከካሜራው ውጭ እንግዲህ ነግሬሃለሁ ታማል በእንደዚህ አይነት ሁኔታ መውጣታችንም አትለውም እንዴ አኑ ያ እኔ እንጃ አሁን እኮ ምን አለ መሰል ያለው ነገር ሁሉ ጠይቃቸው ሞክሬያለሁ በዚህ ሰዓት ግን አሁን የሱ ወጥመድ ነው አንደኛ እኔ ጋርም ደውሎ አልተነሳም ነበር ቶፊ ምንድን ነው የተፈጠረው ቆይ ምንድን ነው ነው እንዴ ተፋየነ ማለት ነው አሁን አንተ እንደዚህ መሆኑ ሌላ ችግር ነው የሚያመጣው አኑ ጉዳት ላይ ያለው ወጣ እኮ ባሉኝ መንገድ እኮ ፈልጌ እኮ አጣሁት እኮ እነሱ ምን አባታቸው ሲሰሩ እሱ ሊጠብቁ አይደል እንደ እዛ ውስጥ ያሉት ስለዚህ ተከታትለውት የገባበት አብረው አይደል እንዴ አንርዳ እኛ ምንችለውን አንሞክር የሆነ ሰው ተቆርጦ ሲመጣ አንተባበር እንቶ ስራችን ሰላም ወዴቱ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ተመልካቾቻችን ያው ዛሬው ተመልሻለሁ እንግዲህ አኑም እየመጣ ነው ከአኑ ጋርም ትንሽ ደግሞ ያው በወንድም ጉዳይ እንዴት ነው ያላችሁኝ ሰዎች ስላላችሁ በዛውም ደግሞ እሱንም ላሳያችሁ እንደዚህም ደግሞ ደህና እንደሚገኝ እንግዲህ አልነገርኳችሁም በተለያዩ ዙሪያዎች ደግሞ ሌላም ችግር ሲመጣብን በመሃል ይሄ ለእናንተ ምንም እንነግርበት ወይ እንሰውቅበት ምንም አይነት መንገድ ስላልነበረ ተመልካቾቼ ምንም ልላችሁ አልቻልኩምና ስለዛ እንግዲህ አሁን አኑ እየመጣ ነው እንግዲህ ወንድምህን ማየት ፈልጋለሁ ብለኛል እንደዚህም ደግሞ ያው አኑም ትንሽ አሪፍ ሁኔታ ላይ ነው የሚገኘው እስቲ በዛውም እናንተም ደግሞ ወንድሜ እንግዲህ ባለፈው እንግዲህ ከረጅም ጊዜ ጠፍቶብኝ እንዳገኘው ታውቃላችሁ ከዛ በኋላ ደግሞ እንግዲህ ወንድሜም ያለበት ሁኔታ ሶፊ ምናምን ያላችሁ ስለሆነ ዛሬም እንግዲህ ሄደን አኑም ጠይቀዋለሁ ምናምን ብሎ ይጨቀጨቀኝ ስለነበረ አኑንም ወስደዋለሁ በዛው ለእናንተም ደግሞ እስቲ ወንድሜ ያለበት ሁኔታ በደንብ የማሳያችሁ ነው የሚሆነው እንግዲህ ተመልካቾቻችን እስቲ ወንድሜ ምን ላይ ነው የሚገኘው የሚለውን ነገር በዛው አኑ መጠየቅ ፈልጋለሁ መሄድ አለብኝ ብሎ ስላለ በሱ ማሳያለሁ ለእናንተም የምናሳያችሁ ነው የሚሆነው ሞር ደግሞ አኑ ከመጣ በኋላ ቀጥላችኋለሁ አብራችሁ ቆዩ ተመልካቾቻችን ነው እንግዲህ አኑም ደውሎልኝ ያለሁበት ጋር ደርሷል ያው እዚሁ አካባቢ ስለሆነ ተያይዘን መሄዳችን ነው ማለት ነው ይላል እንደ ሁልጊዜ ተመልካቾቻችን ዛሬ በማርፈድ ሶሪ አሙይ አይሳይ ነው ማስተረፍበት እንግዲህ ተመልካቾቻችን ወንድም ልጠይቀው ምናምን የሚለው ፓርት ላይ ማለት ነው ሊወጣ ሲል ነው እንግዲህ ካልጠየቁት እያለኝ ያለው ምንድን ነው ሐሳቤ ሊወጣ አላረፈርኩ ገና አንድ 10 ደቂቃ ማምናለኝ ዛሬ እውነቱን ለመናገር ከሆነ በቃ ያው ቤትም ያለው ነገር ማለት በቃ ብቻ በብዙ ነገር ምናምን ነገር ዝግብ በዚህ አጋጣሚ ላወራን ፈልጋለሁ ለዛም ነበር እንግዲህ ያው ለምጠይቅ ፈልጋለሁ ለምትለኝ በዛው ነው ማውራት ፈልጋለሁ ያልኩ ለዛም ነው እንግዲህ ያው አብሽር መርሃባ አሉ በማንኛውም አይነት ጉዳይ አረ ኖርማሊ ለኔ ጉዳይ ሳይሆን አሁን አንተ ያለህበት ጉዳይ በጣም ያሳሰበኛል ጉዳይ ከምንም ጊዜ በላይ ያው ተመልካቾቻችን ያው እንደ ወንድም ነው ከሱ ጋር ያለን ቀረቤታና ያው ባንዳንድ ሁኔታዎች ላይ ደብሮት ሳይው ወይ ማይሆን ሁኔታ ስር ምናምን ሳይው በጣም ነው የሚደብረኝና አኑን ያን ታውቃለህና መሆን የሌለባቸው ነገሮች መሆን የሌለባቸው አንዳንዴ ደግሞ አንዳንድ ነገሮች ደግሞ ባለፈውም ደግሞ በዚህ ዙሪያ ላይ ቁጭ ብለን ካንተ ጋር ማውርተናል አይደለ በቃ መሆን ያለበት ነገር ይሆናል ፈጣሪ ስለፈቀደው ነው እንጂ እናንተ ስለታገላችሁ ወይም ደግሞ ስለፈለጋችሁ ብቻ አይሆንም እንግዲህ አንዳንዴ ደግሞ ተመልካቾቻችን የሆኑ ነገሮችም ደግሞ ይበረቱብሃል አይደለ ሊያጠነክርም ሲፈልግ መሰለኝ ይበረታብሃል የኪያ ጉዳይ አለ የእነ ሮዛ ጉዳይ ያለ ደግሞ ተጨማሪ ደግሞ ሰላም መታ ደግሞ ሌላ ደግሞ ምንድነው የሀገሬ ሰው የሚለው አባባል አለ እኮ የወደቀ ዛፍ መጥረቢያ የበዛበት ይባላል እዛ አይደለም አንዳንዴ እኔ ነው የወደቀ ዛፍ ሳይሆን አንዳንዴ ምን አለ መሰለህ የሆነ ሊያጠነክር ሲፈልግ ፈጣሪ በጣም በብዙ ችግር ሲፈልግ ይከተተናል በደንብ ይፈትራል አንዴ ትዕግስትህን እንደሞት ያለ ምናምን የሚለውን ነገር በደንብ ለማየት ማለት ነው አንተም በተለያየ ነገር ቻሌንጅ ያደርጋል ሶፊ እኔም ምንም ምርጫ የለኝም እኮ ያው በቻልኩት እኔ አሁን ምን አለ መሰለህ እኔ አሁን ስለሱ እኮ አይደለም የምትሄድባቸው አይነት ወዮች ተረዳኝ አሁን አንተ ባለፈው ጊዜ የተገናኘንበት ነገር ነበር ላይክ ራስህን ማውን ስራ አግኝተህ ምናምን ላይክ እንደዚህ አይነት ነገር ውስጥ መገኘት እኔ ልክ አይደለም እውነቱን ለመናገር ከሆነ ማለት ነው አንዳንዴ ተንካራቱ የሚፈትኑ በደንብ እኮ ነው ማለት አሁን እሱ ታይም ላይ ነው እኮ ነው ማለት እኔ አሁን እሱ ታይም ላይ ነው ስለዚህ አንዴ ምን አለ መሰለህ በአንተ ማይንድ ልክ የሆነ ነገር ወይ ማንተ አስተሳሰብ ልክ የሆነ ነገር በሌላ ሰው ጋር ልክ አይደለም ልክ አይደለም አስተባል እሺ ከዛ ነገር ወጣ አለበት ተረዳኝ አሁን ማታም ያረካሉ እኔ ነገሮች አብቅተዋል በቃ ከኪያ ጋር ያለው ነገር እሷም እየተረዳችኝ ነው እኔም ደግሞ በሱ ለመረዳት እየሞከርኩ ነው ምናምን ነገር ብዬ ሐዘኔን ይሆናል አይደል የሆነ አላ ዋጥ አርጌው ነገሮችን ለመቀጠል ደግሞ አንድ እርምጃ ስራመድ ሌላ ነገር ደግሞ ይዞ ይመጣል አሁን ያልጠበቅኳት አስቤያትም
ከየት እንኳን እንደመጣች በትክክል ማለት ታቻለች። ምን አውቃለሁ ሰላም ከመና ላይ እንደሆነች ነው የምናውቀው። ትልትወዛሪ ሰላም ራሱ እኔ ምንም የማውቀው ነገር የለም። እኔ ከሷ ጋር ከተያየው ከተደዋወልኩ ቴክስት ከተደራረኩ ያለችበትን ራሱ እኔ ረጅም ጊዜ ነው። ምክንያቱም እንትን ያለ እየተባለ የሆነ ጊዜ ላይ መታ ያ ሁሉ መተርማመስ ተፈጥሮ ምናምን ነገር ኪያና ቶፋ እኔና ደግሞ ሰላም ምናምን ነገር የተለያየ አህዋል ውስጥ ምናምን ነገር ሆነን እየተነጋገርን ምናምን ነገር በነበረበት ጊዜ ላይ ጉዳዩ አበቃና እሷም ትንሽ ታማለች ምናምን ነገር ተብሎ የሆነ ሆስፒታል ምናምን ነገር በሱ ክትትል እያደረገች እንደነበረ ነበር የማውቀው ማለት ነው። ከዛ በራሴ አጀ ውስጥ በራሴ አህዋል ውስጥ ገባው። እሷም ደውላ አታውቅም፣ ቴክስት አድርገም አታውቅም። የምንገናኝበት ነገር ሙሉ ለሙሉ ተቋርጦ እኔም የራሴን ህይወት እሷም የራሷን ህይወት ነበር እየኖረች የነበረው ማለት ነው። ከየት መጣች ሳልል እንዴት መጣች ሳልል እኔ ጋርም አልደወለችም አይደለም። ከሆነ ጊዜ ላይ ያልነገርኩህ ነገር ላይ ጨንቃሃል ብዬ ነው እንጂ ላይ ህክምና እንደገባችና እህቷ ደውላ እንደዛተችብኝ ነገር አልነገርኩህም። እኔ ምን ስለዚህ ጉዳይ ማንም እያነሳብኝ አልነበረም። በቃ ላይ ያለህበት ነገር ስለነበረ ያው እኛ ቼክ የምናደርግበት መንገድ ነው የምትችል ምናስራት እህትየዋ በቃ በጣም ዛተችብኝ ማለት እህቴን ዳኪም ቤት ያስገባችኋት በእናንተ የመጣ ነው ብዙ ነገር ብቻ ብዙ ነገር አለችና ላይክ በቃ እንደዛ ስትል በቃ ተናመቀው አጋጥሟታል። ስለዚህ አሁን ይሄን ነገር አምጥቼ ደግሞ እዚህ ማውራት ደግሞ ሌላ ነገር ነው የሚሆነው ብዬ ያለው ነገር ያዛርግ ትችዋለሁ ነው በፍጹም ከኔ ጋር እኔ ነገርኩህ። ጤነኛ ሆና ሰላም ሆና ግን ተጨቃጫቂ ተሳዳቢ ሆና ልክ እንደሆኑ ማለት ነው ተሳዳቢ ሆና ምናምን ነገር ግን ከኔ ጋር ያው እሷም ሳትረዳኝ እኔም ሳልረዳት ሳንግባባ ግን ጤነኛ ሆና ነው የተለያየ ነው። ከዛ ቀን ጀምሮ አንተ ጋርም ቶፋ ጋርም ይደወላል ይመስለኛል በእሷ ጉዳይ እንጂ ከኔ ጋር ምንም አይነት ነገር አንድ ቀን ደውላ ቴክስትም አድርጋ ምናምን ነገር አታውቅም። ለመጀመሪያ ጊዜ ስትመጣ ራሱ እኔን ከማግኘቷ በፊት አሁን ሰሞኑ ማለት ነው ቶፋን አግኝታ ነው አሁን ተሽሎኛል ከሆስፒታል የመጣሁት ምናምን ብላ ከቶፋ ጋር በተናገረችው በሳምንቱ ምን በሳምንቱ 3 ነው 4ኛውን ቀን አሳልፋ አኑ ብላ ደወለች። እንዴ ማነሽ? ሰላም ነኝ ደህና ነኝ ሰላም ነው ምናምን ነገር ላታለው አለው። ከዚህ በኋላ ምናምን ነገር በቃ አብረን መኖር እንጀምራለን። ቤት እመጣለሁ ቤትን ደግሞ አውቀዋለሁ ታውቃለህ ከዚህ በፊት መጥቼ ነበር ምናምን ብላኝ ይርፍ። ከዛ የምመጣው ደግሞ አለች ጠዋት ነው ማታ ነው ከሰዓት ነው ሳልልህ ቀጥ ብዬ ነው የምመጣው። ከሮዛ ጋር ያለውን ነገር ችግሩን አይቻለሁ ተመልክቻለሁና በምን መልኩ ማስተካከል እንደምችል አውቃለሁ። ምንድን ነው የምታስታኪው? በቃ እንደ ድሮ አይደለም እንደ ኪያ ጋር በፍቅር እንደምንኖረው አይደለም። ከዚህ ልጅ ጋር ተጋብተን ያለ ነው ትዳር ነው ያዝነው እንደዚህ አይነት ነገር ምናምን ነገር ስለ በቃ ቤት እመጣለሁ ስትል በቃ እሺ ቤት አትምጪ እዛ መናፈሻ አካባቢ መጣልኝ አንቺ ነውራ ምናምን ነገር ብዬ ወደ መናፈሻው ስጄ ላስረዳት ሞከርኩ። እሷ ግን እየባሰባት ጭራሽ እያጋጋለችው ነገሩ ሳንግባባ ነው የተለያየ ነው። በቃ ነግሬያለሁ አስጠንቅቄያለሁ ብላኝ ነበር የሄደችውና በቃ እኔ ምን እንደምልህ አላውቅም። ሶፊ ነገሮች ግራ ገበት። አሁን ከኪያ ጋር ሳምንት ምናምን ነገር እስኪ ለመጨረሻ ለአንዴና ለመጨረሻ ጊዜ ሳምንት ትንሽ ተገናኝተን በቃ ከዚህ በኋላ አንተያይም ከሮዛ ጋር አንተም ትቀጥላለህ እኔም ቦይፍሬንድ ይዤ እመጣለሁ የራሴን ምናምን ነገር ብላ ለመለያየት ብለን ነበር እዛ ይዘን ሄር ነው እኛ በጥሩ ንያ ማለት ነው። ግን እዛ ድረስ መታ መናፈሻው ድረስ የተፈጠረውን ነገር በጠቅላላ ታውቃለህ መቼም በጣም የሌለ ቀውጢ ፈጥራ ሮዛ ምናምን አሁን ገና እያስተካከልን ነው ባልንበት ሰዓት እኮ ነው ሰላም ይሄንን ነገር መታ አሁን ምን አለ መሰለህ እኔ አሁን ከዚህ በኋላ መሆኑን ብዙ ችግሮች ይመጣሉና አንተ እየሄድክበት ያለው ወይ ልክ አይደለም ነው። አንዳንዴ ቆም ብለህ አስብ በቃ ይሆናል አይደል በምችለው አቅም እኔ አሁን ለምን አልጠነከርክም ብዬ ልጨቃጨቅ አልችልም። ለምን እንደዚህ ያደረግከው ማለት አልችልም። ግን አንዳንዴ በቃ የሆኑ ችግሮች ሲመጡ መተታባታቸው ነው በቃ ራስ ለማጠንከር እና እየሞከር ማቀን በጥንካሬ በጨዋታ ምናምን ነው እንደዚህ አሁን ከሆነ ጊዜ በኋላ በቃ ሐሳብ ትንሽ ፈገግታ ብዙ ማሰብ ከራስ ጋር ለሚያለ እሱን ነገር ሶሉሽን ፈልግለት መጥፈታበት መንገድ ፈልግ። ግን የሚደረገውን ነገር ሙሉ ያደረክ የሆነ አሪፍ ሁኔታ ላይ ማየት ፈልጋለሁ። የተሻለ ቦታ ላይ ማየት ፈልጋለሁ። እንዳልኩ የሚቻል ከአቅሜ በላይ ነው። ብታይ እቤት ስገባ እቤት ውስጥ ሮዛ ትላለች። ውጪ ስወጣ ስለ ኪያ ነው ማስበው። መሀል ላይ የሚባል ነገር ደግሞ የለም። መሀል ላይ እኔ ያለ ነው። ከራሴ ጋር በመሆንበት ሰዓት ደግሞ ማስበው ስለ ቤት ውስጥ ጭቅጭቅ እና እዚህ ጋር ደግሞ ስለ ኪያ ስቃይ ነው ማስበው። የቱ ጋር መሆን እንዳለብኝ ራሱ ሌላ አራተኛ ነገር አጣውለት። በቃ ሶፊ በኔ ቦታ ተረድቻለሁ። እኔ ምን አለ መሰለህ በጣም ስሜትን በደንብ ነው ፊልም ማድረግ በጣም ተሰቃይተናል። ለኪያኛ ራሃችን ለማድረግ ብዙ ነገር ተሰቃየን አይደል? ብዙ ነገር ሆኗል እኮ ለኪያ ያለን ነገር አውቀዋለሁ። ፕላስ ደግሞ ጭቅጭቅ ተጨምሮበት አላውቅም። ኪያ ማጣት አለ ፕላስ ሌላ ጭቅጭቅ
ተጨምሮበት በጣም ከባድ ነው የሚሆን አውቀዋለሁ። በጣም ከባድ ነው። እሱ አይደለም ዋናው ነጥቡ ነው። ይሄን ፖይንት እሱ አይደለም። አሁንም ቢሆን ችግር እየበረታ ይሄዳል። አሁንም ቢሆን ችግር እየባሰ ነው የሚሄደው። ግን አንተ ምን ያህል ጠንካራ የሚለው ነገር ማተር ያደርጋል። ሰዓት ላይ መጣና ማለት ነው ረዳን። እሺ ስለዛ ብዙ ነገር ይፈጠራል። ለማንኛውም ብዙ አላብዛብህ እንሄድና ችግር የለም። ዛሬ ነገራችን ላይ የምሬን ነው። ራሴን ምንም አይነት ነገር ማየትም መስማትም አልፈልግም። እስኪ በዛውም እስኪ ሆስፒታሎችን ምናምን የሆነ ነገር ፔሸንት ምናምን ነገር ስትጎበኝ እኮ ቀለል የሚል ነገር አለ። ታመሰግናለህ ይባላል አይደል? እሱንም ይዤ በዛውም ዛሬ ከሀሊድ ጋር ቆንጆ ጊዜ ምናምን ማሳለፍ ፈልጋለሁ። እዛው መንቀሳቀስ የሚችል ከሆነ ዛሬ እኔ ያንቀሳቀስኩት ከዚህ ወደዛ ከአንዱ ክፍል ወደ አንድ ክፍል ኮሊደር ላይም ወክ ምናምን እንዲያደርግ ምናምን ነገር እንትን እላለሁ። አብሬው ማሳለፍ አብሬው መዋል ነው ትንሽ እየጨረሰ ነው እንግዲህ ተመልካቾቻችን። አሁን ደህና ሁኔታ ላይ ነው ያለው። እኔም የራሴ ወከባ ውስጥ የራሴ ሀጆ ውስጥ ሆኜ እንዴት አድርጌ ልሂድ በቃ አስበዋለሁ እኮ እደውልለታለሁ፣ ያወራኛል። እሱ ደግሞ ኮሜዲ ነው ታውቃለህ። ምን አንተን መጥቼ ልጠይቅ እንጂ ምናምን ነገር አንተ አያየን እያወራኝ ነበር የሚያስፈልግህ ምናምን ነገር ይለኛል። ቀለል ያለ ነው ጨዋታ ይወዳልና እዛቻ ብቻውን ክብኝ ወይ ናጠይቀኝ ወይ መጥቼ እጠይቃለሁ ምናምን ነገር ሲለኝ ተጀለታል። እስቲ ሊወጣም ነው ያለው ነገር መጨረስ ስላለብን በዚሁ አንተም ላሳየና ተመልካቾች ምን እንደሚጠይቁኝ ነው። ያው እንግዲህ ተመልካቾችን ወንድሜንም ደግሞ ተይዞ ሐኪም ቤት እንሄድና ደግሞ ያለበት ሁኔታ ድንገተኛ ክፍል ነበር የዛኔ በድንገት ያስገብተን የነበረው። እስቲ ያው ላይ ሆኖ ቀይረውለታል። ግን እስቲ ያለው ነገር በዛው ደግሞ ለእናንተም ደግሞ ውስጥ ደግሞ ከራሱ አንደበት የምንሰማው ነው የምናሳያችሁ ነው የሚሆነው። 3 ሰዓት አንግደል እንሂድና አሳየህ የፈጠሩ ነገር እዛው ደግሞ ከሱ ጋር አንደበት ደግሞ እንግዲህ በዛው ያመሰግናችኋል። እናንተም በእናንተ ዱዓ የእናንተ ጸሎት ነበር እንዲገኝ ያደረገውና እናንተንም በዛው አመሰግናለሁ ምናምን ብለኝ ነበር። በዛው እናንተንም ያመሰግናችኋል። በዛው አሁንም ታየዋል። ዝግጁ ነህ? መርሃባ እንሂድ። እንግዲህ ተመልካቾችን እዛው አቅራቢያ ስለሆነ እዛው ስንደርስ ደግሞ ወይ በዚህ ጋር መውረድ ስለምንችል ከደረስን በኋላ እንቀጥላችኋለን። Yes. በስንት ጊዜው ገብቼ አረሱት ያላረገው የሆነ ወይ ብዙ የብርቱካን የሆነ ነገር ብቻ ይዤ የሆነ ጁስ ነገር ይዤ ደግሞ በጣም የዛለት በጣም ላይ ፈሷል አይደል? ስለዚህ የሆነ ነገር ምናምን ነገር ይዤ ልትምጣ ደስ ይላል። ደስ ሶፊ ነገሮች በስተውብኝ ተከታትዬ ምናምን ነገር በጥቻ አልጠየቅኩትም በስልክ ነው እንጂ ስለዚህ የሆነ ነገር ይዤ ልትምጣና ይሁንሽ ነገር አሁን ሳስበው ምን ሆኜ ነው ብዬ ነው ታውቃለህ። በነገሩ በጣም ተወዘጋግቤ ቀጥ ብዬ ነው የመጡት። በቃ ውስጥ ላይ እሺ ያውልኝ እሺ እደውልልሃለሁ። እሺ ውስጥ መጠበቅ ወይ ምን አንድ ኪሎ ብዙ ኮንሳልስ ነው ነገር እዚህ ጋር ተወጣው በኋላ ነው እዚህ ጋር ውጪ ንገረኝ። ሰው አንድ ኪሎ ሙዝ እንኳን ምናምን ነገር ይገባል። እዚህ እዚህ ስደርሰኝ ባለው ማለት በቃ የሆነ ነገር ምናምን ነገር በጣም አሳስቦ ቴንሽን ይይዛል ነበር እና ጓደኞቼ ሙሉ ክፍሉ ይሄ ነው ሲለኝ ነው እዚህ ጋር እስኪ ወደ ፍርድ ቤት አካባቢ ላይ የሆነ ነገር ዘገዛ ነገር እንደሰራታ ነው ሰው ነው። ሰላም ለምሽ ሁሉ ሰላም አለሽ? እስኪ ቆንጆ ቆንጆ ነገር ምናምን ነገር ብርቱካኑ እንትኑ ምናምን ከዚህ ነገር ሲደርስ ከዚህ የሆነ ነገር ወይ እንትን አለ ፓፓያው እነዚህ ምናምን ነገር አሪፍ ነገሮች ምናምን ነገር ምናልባት አንድ ኪሎ ውስጥ ይባልሽ በቃ አንድ ኪሎ ውስጥ አንድ ቆንጆ ምናምን ነገር ከምትይው ከዚህ አካባቢ ምናምን ያ በቃ ተቆርጥ ያ አሪፍ ከምትለው ምናምን ነገር ታሪክ
እንግዲህ ተመልካቾች ባዶ እጄን ሊወስደኝ ነበር እኮ ባዶ እጄን አንድ ጓደኛዬ ለመጠየቅ ነበር ባዶ እጄን ልገባ ነበር። እንግዲህ ቤተሰቦቻችን ያው ባዶ እጄን ሊያስገባኝ ነበር። እውነቱን ለመናገር ከሆነ ሙዝ ብርቱካን ምናምን ነገር በሱ ይዘናል። ያው ዴሊቨሪያችንም የተወሰነ ዕቃ ይዟል። እዚሁ መኪናው ጋር ገብተን የምንሄድ ይሆናል። አብረን በባዶ እጅ ሆስፒታል መግባት ከባድ ነው። ሶፊ ደወለ፣ ቆየሁበት መሰለኝ። ሄሎ ሶፊ፣ ወይ ምንድነው? ተረጋጋ። ምን ነው? እንዴት የለም ማለት እኮ ምን ሽንት ቤት ሄዶ እንዳይል። የት? እርግጠኛ ነህ? ኧረ ተረጋጋ። ምንድነው? ትወድቃለህ። ቆይ ኧረ ረጋ በል። የለም እኮ ነው እያለኝ ያለው። ትወድቃለህ። እሺ ቀስ በል። ያለበትን ሁኔታ በእናትህ አንድ ቀን ልጁን ሳልጠይቀው የሆነ ነገር ሆኖ ከሆነ ሶፊ ምንድን ነው የተፈጠረው? ቆይ ምንድን ነው የሆነው? እንዴት ጠፋ? የለም ማለት ነው ማለት ነው። ሻውን ቆይ አሁን ቆይ ተረጋጋ። እኔ ምንም ግራ እየገባኝ ነው። ሶፊ ያልገባኝ ነገር ማለት ነው። ቆይ ልጁ ጋር ጥበቃ ነበር የሚሆነው? ሰው የለም ነበር? እሺ የታለ? አብሮት ነው የጠፉት ነው? አብሮ ነው ወይስ ምንድን ነው ነገሩ? አሉ እነሱ። እኔ አሁን ግራ እየገባኝ እራሱ ፈልጎ ነው የሄደው እንዴ? ስልክ ያነሳ ፈልገው ሄዶ ከሆነ ራሱ አይከተሉትም እንዴ? ልጁ ወጣ እኮ ባሉኝ መንገድ እኮ ፈልጌ እኮ አጣሁት እኮ። እነሱ ምን አባታቸው ሲሰሩ እሱ ሊጠብቁ አይደል እንዴ እዛ ውስጥ ያሉት? ስለዚህ ተከታትለውት የገባበት አብረው አይሄዱም እንዴ? ነው አይመስለኝም። አመልጧቸው መሰለኝ። እነሱም ያለው ነገር በደንብ ለማጣራት እኮ ሰዓት እኮ አላገኙም እኮ ነው። ምን አለኝ አሉ? ቆይ ሲለያያቸው ቆይ ምን አሉ? እሺ ቶሎ ደውልላቸው። ምን አሉ? ቆይ ሲለያያቸው ምን ምክንያት ሰጣቸው? ነገራችን እያነሳ አይደለም፣ ፈቅዶለት አይደለም። እሺ እንደታመመ ያውቃሉ አይደል እንዴ? ሶፊ እንደታመመ ካወቁ እነዚህ ጀዝቦች አሁን እነዚህ ጣውን ጠባቂዎች ናቸው። ሁለተኛ ነው አይናቸውን እንዳላይ ተመልሰው እንዳይመጡ እሱ ጋር አኑ ሲናናናና ስልክ እያነሳልኝ አይደለም። እሺ ተረጋጋና መጀመሪያ አሁን ዝም ብሎ መንቀሳቀስ ሳይሆን የት ነው የምንሄደው? እሺ ወዴት ነው? እኔ ምን አውቄ? ስልኩ እያነሳልኝ አይደለም። ልጅቷ ጋለች ያለችው ስልክ እያወራ ድምፁ ሰምቼዋለሁ። እያወራ ወጣ ነው ያለችኝ ነርሷ። እኔ ለምን ራሱ እንደለቀችው ቆይ እሷን ጋር ነው የምናወራለን። አሁን በዚህ ሰዓት አሁን በዚህ ስማኝ፣ ምንድነው ነው ታማል? በእንደዚህ አይነት ሁኔታ መውጣት አትችልም አትለውም እንዴ? እኔ እንጃ። አሁን እኮ ምን አለ መሰለኝ ያለው ነገር ሁሉ ጠይቃቸው ሞክሬያለሁ። በዚህ ሰዓት ግን አሁን የእሱ ወጥመድ ነው። አንደኛ እኔ ጋርም ደውሎ አልተነሳም ነበር። አንተ ጋር ተደዋውሎ ነበር። አዎ እንዴት ምንም እንደሆነ አላውቅም። እሺ ቆይ ማለት ስራ ላይ ነበርክ ነው አንተ? እኔ ምንም አላየሁትም፣ ጭራሽ ከና አላየሁትም። ይሄ ልጅ ግን ሶፊ የሆነ ነገር ሆኖ ከሆነ መላው ቤተሰቡ ነው የመጨረሻ ከባድ ችግር ነው የሚፈጠረው። ታውቃለህ በራሱ ነገሮችን እኔ ሶፊ ምን እንደምልህ አላውቅም። በተለይ ደግሞ ይሄንን ነገር ሊያደርጉ የሚችሉት ሰዎች እንደዚሁ ሳስባቸው ራሱ በጣም ሰው ሃርድ ሰዎች ነው የሚሆኑት። ምክንያቱም አንተ ጋርም ቶፋ ጋርም እየተደወለ እንደሚዛት አሁን ምን አለ መሰለህ እንደ መፍትሄ የምናስብ ከሆነ አሁን ላይ መፍትሄ የሚሆነው እሱ አሁን ምንድነው ያለው? ሶፊት ሊሄድ ይችላል ብለህ የምታስበው ቦታ የምትጠረጥረው ቦታ ምንም አቆቦት የለም። ከቻልክ ምን አለ መሰለህ አሁን መጨቃጨቁት እንትን ልጁ የምናገኝበት አይነት ወይ እንፍጠር እኮ ምን አይነት ነገር እኔ እኮ አብረውኝ አይደለም ትራክ ሶስት ቀን አንተ ስለነበርክ የት ሊሄድ ይችላል ብለህ የምትጠረጥረው ቦታ አለ? የትም የለም እኮ በቃ አሁን እኮ ደህና ሁኔታ ላይ ነበር፣ ሊወጣ የነበረበት ሰዓት ላይ ነበር። ወይኔ እንዴት የሆነ ቦታ እንኳን ሊሄድ ነው ተብሎ አይደወልም? እንዴት የሆነ ቦታ ብሎ እንዴት ለአንዳችን ለምን ድረስ ከማያነሳው ምንም ጭራሽ ነው ማለት ነው። ነርሷ እኮ የምትለኝ ሶፊ አደጋ ስር ነው ብሎ ተደውሎለት ሄሎ ሶፊ ምናምን እያለ ነው የወጣው ነው የምትለኝ። እንዴት ሶፊ አደጋ ስር ነው ተብለው? ወይኔ በቃ ሆን ብለው የሆነ ነገር ዘርግተውለት ነው የሆነ ነገር አቅደውለት ነገር ውስጥ ነው ሲባል እየሮጠ ምናምን ነገር እንዲወጣ ሆን ብሎ ተፈልጎ የተደረገ ነገር ነው። ይሄን በእርግጠኝነት ያለ ጥረት ሄሎ ስልክ ልክልሃለሁ የምታደርግልኛለህ መሰለኝ። እስቲ ተራክ አድርጎ ነው ሎኬሽኑን ላክልኝ፣ የሚገኝበትን ቦታ ላክልኝ። ዝም ብለህ ላክልኝ፣ ስልክ ቁጥሩን ብቻ ላክልኝ። ዝም ብለህ ላክልኝ የት እንደሚገኝ ሎኬሽኑን ብቻ። አሁን ማግኘት እያነሳልኝ አይደለም ስልክ። ሎኬሽኑ ኦን ከሆነ የሎኬሽኑ የስልኩ ሎኬሽን ካበራው በሎኬሽኑ ግባና ሎኬሽኑን ፈልገህ ላክልኝ። አሁን እስቲ ዞር እያለን እንፈልገው። አሁን አልተሻለውም እኮ ደህና ሁኔታ ላይ እኮ አይደለም እኮ ያለው አሁን ያለውበት ሁኔታ። አንተ ገና ከሆስፒታል ያልወጣ ልጅ ምናምን ነገር መጥቼ እንኳን ሳላይ የሆነ ነገር ከሆነ ነው ራሱ ተውጣልኝ። ሄሎ ቶፋ ለምን ትደውልለታለህ? አትደውልለት። ለምንድን ነው ምን ያደርጋለች ጋር? ይኸውልህ አኑ ቶፋ በቃ አሁን አንዴ ደውዬለታለሁ። ቶፋ ይኸውልህ ምን አለ መሰለህ ካሊኔ ከሆስፒታል የሆነ ሰው ደውሎለት እየሮጠ ወጥቷል ነው የምትለው። ነርሶቹም እዚህም ያሉ ጥበቆችም አልተከተሉትም። አላቅም ሸውዷቸው ነው መሰለኝ እንጂ ሶፊ መደቦለታል። ጥበቃዎች አብረውትም ነበሩ። ሄሎ አላቅም እንዴት እንደተፈጠረ እንዴት እንደወጣ
እሺ ፈልገው ችግር አትደውልልኝ በቃ ላክልኝ ብቻ ለኮሽኑ ብቻ ላክልኝ እሺ በፍጥነት አሁን ይኸውልህ በፍጥነት ቶፋ እዛው እንገናኝ የት ምን ያላወኩም አሁን ሶፊ ሎኬሽኑን አጣራልኝ ብሎ የሃሊድን ስልክ ትራክ እንዲያደርጉት ምናምን ነገር እያደረገ ነው እሱ ሎኬሽን እንዳለ ሁሉን እልክልሃለሁ አንተ ብቻ ከቢሮ ወጣ አሁን ፍጠን እሺ ወይኔ የሆነ ነገር ሆኖ ከሆነ ግን ማለቂያ የሌለው ችግር ውስጥ ነው የምንገባው ምክንያቱም በጣም ነው የሚጠቀሙት በቃ እጅግራችን አይናችን እንደዚህ አለፈውም እኮ ይዘውት ነበር አሁን ግን እነሱን ሰዎች በሙሉ ሰብስበን አሳስረናቸዋል ማን ነው እንደዚህ ወጥመድ ላይ ያዘጋጀልን ሶፊ ከኛ መካከል ይሄንን ነገር ወይም ደግሞ ከጠባቂዎቹ መካከል ማለት ነው በጣም ይሄ ሰው መመርመር ያለበት እንዳለ ሰዎችን ማሰበስባቸዋለን ግን አሁን ምን አለ መሰለህ እንዴት አባታቸው እንዴት ይተውታል ሶፊ ይሄ የሆነ ነገር ከሆነ እኮ የሆነ ኬስ ጋር ነው ሰዎችን ይዘላል ልጃቸው አስቀምጫቸዋለሁ ነርሷንም ምናምን እንጠይቃታለን አሁን ግን መፍትሄው ሊሆን የሚገባው እሱ መጀመሪያ ላግኘውና ልረጋጋ ተረዳኝ አሁን ከዚህ በፊት አድርጌያለሁ ይገባኛል እሱ በጠፋ ሰዓት ላይ እሱ ያዘችው ሰዎች ይገናሉ እየሰበሰብኩ በነበረበት ተጎድቶ ነው ያገኘሁት ተረዳኝ አሁን መጀመሪያ የምፈልገው እሱን ማግኘት ነው እኮ ስለዚህ እነሱ ጋር ያለው ነገር ጠይቂያቸዋለሁ እሺ በምን አይነት ሁኔታ ነው ልናገኘው የምንችለው ነው እሱን ትራክ እናደርገዋለን ነርሷም ደግሞ ያለችኝ ቦታ አለ የሆነ ጫካ ምናምን ብለኛለች እሱን ጫካ እኔ ከዚህ በፊት አላውቀውም እንደውላቸውና ያቆሳ ካለ እነሱን እየጠየኳቸው ነው ያሉት አሁን ቀድሞ ደግሞ ቶፋ ጋር መደወል አልነበረብህም ነው ለምን እንደደወልኩለት ታውቃለህ የሆነ ነገር ሊያስብ የሚችለው ወይም ደግሞ ወይ እሱ ጋር ሌላ ችግር ነው የሚሆንብን ያባብሱሃል ነው ቴክስት አድርጎለት ወይ ደውሎለት ሊሆን ይችላል አንተ ጋር ተደጋጋሚ ሲደውል አላነሳለትም አይደል ቶፋ ጋርም ደውሎ ወይ ቶፋ አንዴ ነው ደውሎ ነበር አንዴ ነው ደወልኩለት እኮ አያነሳም እኮ ቴክስት አድርጎለት ሊሆን ይችላል ቶፋ ጋር በሚል ነው የሆነ መፍትሄ ሊሰጠን ይችላል ቶፋም ወይ የሆነ የሚያውቀው ነገር ሊሆን ይችላል ሶፊያ ይኸውልህ ይገባኛል እንደተደናገጥ ምንም ነገር አይፈጠርም ሁሉም ነገሮች ተረጋግተው የሆነ የተሟላ ነገሮች አድርገን መድረግ የሚገባውን ነገሮች ሁሉ አድርገን እናገኘዋለን ወደ ቤቱ እናመጣዋለን ሶፊ ተረጋጋ አሁን አንተ እንደዚህ መሆኑ ሌላ ችግር ነው የሚያመጣው አሁን ጉዳት ላይ ነው ያለው ባለፈው ይገባኛል እኮ ሶፊ እኔ ራሱ ዛሬ ነገ ጠይቀዋለሁ እያልኩ ሶፊ ፕሊዝ ተረጋጋ በእናትህ ሎኬሽኑ እስኪላክ አንተ ራስህን አረጋግጠህ ይሄ ሁሉ ነገር እየተፈጠረ ያለው በእኔ የመጣ ነው በፍጹም አንተ የመጣ አይደለም በፍጹም ያን ዛቻ አንርጋ እኛ የምንችለውን አንሞክር የሆነ ሰው ተጎድቶ ሲመጣ አንተባበር እንተው ስራችን ላቁመው አይሆንም እንደዚህማ በየቤቱ የስንት ሰው ወንድም አለ በየቤቱ የስንት ሰው እህት አለች በየቤቱ የስንት ሰው አባትና እናት አለ ቅርብ ጊዜ እኮ ነው በእኔ የመጣ ነው ተጎድቶ ገና ድጋሚ እኮ አላገኘሁትም እኮ አገኘሁት በስትክክል እኮ ሐኪም ቤት እኮ ነው ያስገባሁት በእኔ የመጣ ነው እኮ ምንም አድርጎ አይደለም ጠላት ነው ሉት አይደለም የሆነ ነገር ተፈጥሮ አይደለም እኔ በመረራቸው ሰዎች ሶፊ ይረዳሉ ይገባኛል ነገር ግን አንተ ይኸውልህ ቤተሰብን ፕሮቴክት ማድረግ ሌላ ነው ቤተሰብን መጠበቅ ሌላ ነገር ነው ሌላ ደግሞ መረዳት መታገስ የሚገባቸው ሰዎች ደግሞ ልክ እንደዚህ ያሉ መታገስ አለባቸው እነዛም ሰዎች በቃ ያለኛ ማን አላቸው ይገባኛል እኮ ስሜትን እረዳለሁ ግን አሁን እንደዚህ መሆን ምንም አይጠቅመንም ተሯሩጠን ካሊድን መመለስ መቻል አለብን ሶፊ ከምን ጊዜውን በላይ ጠንካራ መሆን አለብን ቶፋም ጠንካራ መሆን አለበት ከምን ጊዜውን በላይ ደግሞ አንድ ሆነን ካሊድን ወደ ቤቱ መመለስ መቻል አለብን ሆን ብሎ ታግቶ ከሆነ ማለት ነው ይሄን ነገር ሆን ብለው አቀነባብረው የሆኑ ሰዎች ይሄን ነገር አድርገውት ከሆነ ለአንዴና ለመጨረሻ ጊዜ ይሄን ሰንሰለት መበጠስ አሁን ያለች እኮ ሶፊ ያለ ነው የወጣው አደጋ ስር ነው ምናምን ነገር ያለው ነገር እንኳን በስትክክል አልሰማሁትም ነው ያለችኝ ያለችው ነፍሷ ራሱ ጠየኳት እኮ እኔ ኮረጅም ሰዓት እኮ ከዛው እየጨቃጨኩ ነበር የነበረው ሰዎቹንም ጠራኋቸው እዛ እየጠበቁት የነበረው ሰዎችም ስለዚህ አንደኛው የለም ምናልባት ተከትሎት ወጥቶ ሊሆን ይችላል አንደኛው ነው ያለው አንደኛው የለም ማለት እስኪ ደውልለት እሱ ጋር እያነሳልኝ አይደለም ያኛውም ልጅ ሁለቱም እያነሱ አይደሉም በቃ የሆነ ነገር አለ ያ ልጅ አሳልፎ ሽጦትም ሊሆን ይችላል አሳልፎ ሰጥቶትም ሊሆን ይችላል ባክግራውንዱ ምናምን ነገር ታውቃለህ መጀመሪያ ሲቀጣ አይደለም ነው አይደለም ሊከራ የሚችል አይነሱ አይደለም በደንብ የራሳችን ሰው ነው እሺ ከ3 ቀን ከ4 ቀን ምናምን ነገር በፊት ላንተ ማስጠንቀቂያ ላከልሰው አለ ስፔሻሊ እሱ ራሱ ቅርብ ጊዜ እኮ የተገኘው እኮ የሆነ ማስጠንቀቂያ የሰጠ ሰው ላንተ ይሄንን ኬስ በኔ ዙሪያ ያሉትን ሰዎች እንዳለ ያሉትን ሰዎች ሰብስቤ አይያቸዋለሁ እሺ እኮ ከዛ መካከል ቴክስት ያደረገልህ ማንም የለም ቤት ነው የታሰረው ይሄንን ፋይል ታወው ምናምን ያለ ሰው አለ ማንም የለም ኬዝ እርግጠኛ ነህ ማን አለ ምንኛ ነው በዛ ዙሪያ ያሉትን ሰዎች እንዳለ እኔን ሊጎዱ ይችላሉ የምላቸው ሰዎች እያንዳንዱ ሰዎች ሰብስብ አድርጌ ያስገብቻቸዋለሁ ቦታቸው ዋጋቸው እንዳገኙ አድርጋለሁ ከዚህ በፊትም እሱን አግተውት የነበሩ ሰዎች በሙሉ እሺ ማን ሊሆን ይችላል ታዲያ ማን ሊሆን ይችላል ሶፊ ምን አውቃለሁ በዚህ ነገር ላይ እንዴ ኢንስፔክተሩ ነው ሳይሆን እሺ ማን ሊሆን ይችላል
በዚህ ጉዳይ ላይ ማን እንደዚህ አይነት ነገር ሊያመጣ ይችላል? እሺ ቶፋ ያማከረ ነገር አለ እንደዚህ ወይ ዞር ያለን ፈልገው። አረ ቶፋ ራሱ እያስጠነቀቀኝ ያለ ሰው አለ እንደዚህ ራሳችሁን ጠብቁ ምናምን ነገር ብሎ የነገረ ሰው አለ? እኔ እንጃ ማንም የለም። ምናልባት አሁን እንዳልኩኝ እንጃ እኔ ከሆነ አለቁ ማንም ሰው ነው ይሄንን ነገርማ በፍጹም ችላ። አሁን በቃ ከቤተሰብ ጋር ጉዳይ ከተያያዘ ማለት ነው እንዲህ ችላ የምትለውም ነገር አይደለም። ችላ ምንም አናውቅም ሲጀምር ማለት ነው። ምን አለ መሰለህ እኔ ከብዙ ሰው ጋር ጠላትነት ገብቻለሁ። ከብዙ ሰው ጋር በስራ የተለያዩ ነገር ተነካክቻለሁ። አንዳቸውንም ቤተሰባቸውን አልነኩባቸውም። ማንንም ቤተሰብ አልነኩም። ተረዳኝ። ማንም በቃ ወንጀለኛ ነው የሆነ ነገር አድርጎኛል ምናምን ብዬ እሱን ቤተሰብ አልነኩትም ወንጀለኛ እስካልሆነ ድረስ የሰማኝ ነው። ስለዛ ማንንም ቤተሰብ ሊነካ አይገባም። ጉዳዩ ከሆነ ከኔ ጋር ነው። ትክክል። የሆነ ችግሩም ከሆነ ከኔ ጋር ነው። ቤተሰብ ሊነካ አይገባም። እኔም ጠላት አለኝ እኮ እኔም ጠላችሁ ሰዎች አሉ። ችግሬ ከነሱ ጋር ነው። ችግሬ ከሰሩት ስራ ጋር ነው። ከቤተሰባቸውን አልነካባቸውም። እነዚህ ቆሻሾች መች እንደዚህ ይረዳሉ? መች እንደዚህ ያስባሉ? አንተ መጉዳት ሲፈልጉ በቤተሰብ አንተ መጉዳት ሲፈልጉ እናት አንተ መጉዳት ሲፈልጉ አባት ጋር ሎኬሽኑ እስኪ ተላከልኝ ቼክ አድርጉ። ምንም እየላከልኝ አይደለም። ምንድነው እስኪ ብለህ ደውልለት ድጋሚ የኔንም እየተደወለ ሄሎ ቶፋ እዛው አካባቢ ነው ያለነው። ገና ሎኬሽኑን አላኩልንም። አረ ላክልኝ በእናትህ አንተን ነው የምጠብቀው። ወዴት ብለን መሄድ እንዳለብን እኮ ራሱ ግራ ገባ እንዴ። እዛው አካባቢ ነው ያለነው። ዝም ብለህ ላፈልገው በቃ ሌላም ሰዎች ካሉ ሌላ ሰዎች ጋር ላክላቸው። በጣም እኮ አንተ ስልክ ያነሳልኝ አይደለም ስልክ አትደውልም ይለኛል እንዴ። ቶፋ ለምንድን ነው የምታለቅሰው? አሁን ተረጋጋ፣ ራስህን ጠብቅ። በዚህ ሰዓት አንድ መሆኑ የሚገባን ቆፍጠን ብለን ወደ ልጆቹ እየተሯሯጥን ነው እንጂ መሄድ ያለብን። አንተ አሁን በዚህ ሰዓት እንደዚህ ድክም ካል አንተ በዚህ ሰዓት እንደዚህ ከሆንክ እመነኝ እኔን ምንም አይፈጠርም። ቶፋ እባክህ ተረጋጋ። እንዴ የነገርኩህ እኮ ቶፋ እንደዚህ እንድትሆን አይደለም እኮ መፍትሄ እንድታመጣ የደወለልህ ሰው አንተ ጋር ካለ ወይ አንተ ጋር ደውሎልህ ወይ ቴክስት አድርጎልህ ከሆነ ካሊድ የሆነ ነገር እንድትለን ነው። ሄሎ የሆነ ጫካ ስም ነግራኝ ነበር ወይ እሱን ላክልና በሱ ጋር ተመሳሳይ ነገር አድርግልኝ። ጠባቂው ማይነሳም ካሊድም እያነሱ አይደለም ስልክ ጫካ የሆነ ነርሷ የነገረችን ጫካ ነበር። እሱ ልንገርህና ቴክስት አድርግልህና ከሱ ጋር ተመያዝ ያለው ቦታ ፈልግልኝ። ቴክስት አድርግልሃለሁ። አዎ ከድንገተኛ ክፍል ወጥቶ አልጋ መያዙን ታውቃለህ። እኔና ሶፊ እኮ ራሱ ዛሬ የተገናኘ ነው። ስራ በዝቶብኝ እንዳልተገናኘ ከዛሬ ከተመታ በስልክ ነው እንጂ እንዳላገኘው ታውቃለህ አይደል ቶፋ? ልንጠይቀው ብለን እኔ እኮ ገብቼ በሩ ላይ ስደርስ እኮ ነው የሆነ ሙዝ ነገር ገዛለት ምናምን ነገር ብዬ የሆነ ፍሩት ነገር ገዝቼ ልግባ ምናምን ነገር ብዬ በወጣሁበት ነው ሶፊ ገብቶ ሲመጣ የለም አጣሁት ምናምን ነገር ብሎ እየሮጠ የመጣው። አዎ እዛው ሆስፒታል ነርሷ የምትለው ሶፊ እያለ በሶፊ ስም ተደውሎለት ነው እየሮጠ የወጣው። ሶፊ ማለት አንተ ነህ አይደል እንዴ ምናምን ነገር ብላ ያው ከዚህ በፊት ሶፊን ስለምታውቀው በትክክል ሁሉም አስተዳደሩን ነገር ጠባቂው ስለጠባቂው ፓውራይ ጠባቂዎች ሁለት ተመድበው ነበር። አንደኛው ዛብጩ አንደኛው ከሀጂ ጋር ተከታትሎ ነው የወጣው። አይገባኝም ለምን ነርሷ ራሱ እንደለቀቀችው። እሺ አሁን ተረጋጋቱ። ሎኬሽኑ እንደተላከልን ሎኬሽኑ እልክልሃለሁ። እሺ እልክልሃለሁ እንደላከልን። ናሽ አሁን ነው ቀኑ ቶፋ የሚባስ በጣም ተጨናንቋል። መጀመሪያ እኮ አትደውለት እያልኩ የነበረው ለዚህ ነው። መደወል አስፈላጊ አይደለም። ለምን እንደደወልኩለት ታውቃለህ? አንተ ጋር እንደደወለው አንተ ጋር ቴክስት እንዳደረገው እሱ ጋር ደውሎለት ቴክስት አድርጎለት እኮ ቀስ ብለህ ምን ትል ነበር? ቴክስት ልኮልሃል ወይ ማለት ትችል ነበር። አሁን ሶፊ ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለ። የሆነ የሚጠቅመን ነገር ሊያደርግ ይችላል። እሱም እኮ የሆነ ነገር ይፈጠራል በእርግጠኝነት ነው የምልህ። ተመልሰን እዛ ሆስፒታል ውስጥ እንግባ እንዴ? እዛ ሆስፒታል ተመልሰን ቆይ ላከልኝ። ምንድን ነው ላከልኝ? ሄሎ አገኘኸው? ካልኩ ያልኩ ጫካ ጋር ጫካውን። እሺ ሎኬሽኑን ላክልኝ። በዚህ እንጣ መኪናው ሎኬሽኑን ላክልኝ። እሺ ሎኬሽኑን ላክልኝ። ጫካው ራሱ ነው አይደለ? ስልኩንም እዛ አግኝተዋል። ላክልኝ። እሺ የጫካ ነው። እሺ ሎኬሽኑን ዳይሬክሽኑን ላክልኝና እኔ እሄዳለሁ። እሱ ናና በቃ ካሜራውን አጥፋው። እዚህ ጋር ተረጋጋና ሎኬሽኑ እዚህ ጋር ነው ታዲያ እዚህ ጋር አካባቢ ነው እኮ ግን ምንም እያገኘን አይደለም። እንዲህ በቷ አካባቢ ቁጥር ደግሞ የሆነ ችግር ደግሞ ይፈጠራል። ይባስ ስለዚህ ተረጋግተን ታዲያ ካሊድ እሺ ካሊድ ይኸውልህ ድምጻችንን ከሰሙ ራሱ የሚፈጠር ችግር አለ። ሊደብቁት ይችላሉ።
ወንድም አላስፈላጊ ነገሮችን ሊያደርጉ ይችላሉ። ሶፊ እባክህ ተረጋጋ። መጨነቅ እንደተጨናነቅ እኮ አውቃለሁ እኮ ይኸውልህ በምን አውቃለሁ ለምን ራሱ እዚህ እንደተሰፋው አውቃለሁ። ሶፊ ታስጀምር ለምን ምን ሊሰራ ይወጣል? እኔ መልተሻለውና ነው የሚወጣው እኮ ነው። ምንም ያህል ሶፊ ምንም ያህል እኔ እኮ ነርሷ ጋር ደውዬ እያጣራሁ ያለውን ነገር ምናምን ነገር እንትን እያልኩ ገና የተባለው ጫካ እኮ እዚህ እኮ ነው። ሲቀጥል ደግሞ ጫካ እራሱ ልትወጣ ነው ያሰበው ወይ የሆነ ታግቶም እኮ ላይሆን ይችላል እኮ እኛን ታገቱ ታዲያ ስልክ ለምንድን ነው የማያነሳው? ምን አውቃለሁ ጨነቀኝ እኮ ሶፊ። አሁን ይኸውልህ በጣም በተጨናነቅ ሌላ ነገር ወስደው አይቀርም የባሰ ሌላ ነገር መተሸናችን አይቀርም። አንተ ተረጋጋ። ይኸውልህ ወይ አላየሁም ይሆናል ሳይለንት አድርጎት ሊሆን ይችላል። እዛ ሆስፒታል ውስጥ እያለ ስልኩን ሳይለንት ስለሚያደርገው ስለነበረ ሳይለንት ሆኖ ሊሆን ይችላል። ሶፊ እባክህ ተረጋጋ። አሁን አንተ እንደዚህ ነው ምንም እንትን የምትለው ምን ያ በቃ እንደዚህ ይችላል። ወንድሜ አሁን ናቲ ወረድ ነው። አሁን ደግሞ ባንተ ደግሞ ወደዛ እንዳንሄድ የሆነ ነገር ሆኖ ከሆነ አንነካካለን። እዚህ ጋር ምንም ነገር የለም። እዚህ ምንም የለም። ኧረ ካሊዴ ወይኔ እንዴት እንደዚህ ሊሆን ቻለ? እስኪ ዝም ብለህ ሞክር፣ ተረጋጋ፣ ሞክር። ሎኬሽኑ እዚህ ጋር ነው፣ መሀል ሴንተር እዚህ ጋር ነው እያለ ያለው ማን ነው? ይሄ ነገር መስመር ነው። ቀርሞ ነው እኮ ነው ግራ ገባኝ እኮ ቀርሞ ነው እዚህ ጋር እሱ ቀርሞ ነው ሲጀምር የወጣው ማለት ነው። የሆነ ምክንያት ባይኖረው እስኪ የሆነ ድምጽ እየሰማህ ነው? እስኪ ወደዛ አካባቢ የሆነ ድምጽ አለ ነው ወይ ሰዎች ማንም የለም እዛ? እሺ ይኸውልህ ከመጀመሪያ ጀምሮ ስላልተረጋጋን ዝም ብለን እየተሯሯጥን ስለሆነ ነው ይሄንን ነገር እንትን እያለ ነው። ስለዚህ የተፈጠረ አንዳች ነገር አለ ይሄንን ነገር የሚያስጠረጥረው። ምክንያቱም በዚህ ሁሉ ድግምግሞች ስልክ ማለት ነው ስልክ ሳያነሳ ሊቀር አይችልም ሰው እሺ የምጠረጥረው ሊሄድበት የሚችል ቦታ አለ። ያኔ ከመታመሙ በፊት ተነስቶ ሊሄድበት ቦታ ነው ተፋመጥቷል። ተፋመጡ ዘባ ነው በላቸው ወረጂ እንዳንበታተን። ኦኬ ቶፋ እስኪ ወረዛ እንጂ ብራው እሺ ኑ እንተባከበና እንፈልጋቸው ሰው ጋር ነው። እዚህ ጋር ምንም ስላላገኘን ወደ ላይ ብንሄድ ይሻላል። ምክንያቱም ይሄ ልጅ አንድ ነገር ምናምን ነገር ከሆነ በእኛ መዘናጋት ወይም በእኛ መጨቃጨቅ ነው የሚሆነው። ከቶፋ ጋር ስትገናኝ ማለት ነው ተረጋግተን ተማርነ እንዴት ያወራኝ እንደነበረ እኮ አው ተረድቻለሁ። ግን ሁላችንም አሁን የሀሳብ ልዩነት ከያዘ ልጁ ማን ያገኘው? ሁላችንም ይሄ ነገር ያ ነገር እየተባባልን ከተጨቃጨቀን ይሁን ሌላ ነገር ነው የሚፈጠረው። ቶፋ እባክህ ተረጋጉ። ኧረ ምንም ነገር የለም። ስልኩንም በተረጋጋሚ እየደወልን ዘጋው። ምንም ነገር የለም እኮ የሚሆነውን ነገር በጠቅላላ ተረጋግተን ካልተደማመጥን ለምንድን ነው የማያነሳው? ምንም የማውቀው ነገር የለም እስካሁን ድረስ እኮ ይኸው እኔም ተረጋጋሚ እየሞከርኩ ነው። ምንም አይነት ነገር የለም። ምንም ነገር እንዴት እንደማውቅ ተረጋጋ። ምንም ነገር አይፈጠርም። ምንድን ነው የምታደርገው? ይሄ ሁሉ ነገር ነው ባንተ ነው የምናደርገው። በቃ ሰሪ ተረጋጋ። ምን አደርግ እኮ ምን ይሆናል? ይሄ ሁሉ ነገር ባንተ ነው የተፈጠረው። ነገር ነው እኔ እኮ ያልገባኝ ነገር ምን እንደሆነ ታውቃለህ? ቶፋ እዚህ ጋር የእናንተ የሀሳብ ልዩነት እናንተ ጠርዝ ይዛችሁ እዚህ አንተ ብላችሁ ስትወቃቀሱ ይገባል። የት አለ ወንድሜ የት አለ? ታዲያ እኔ ምን ላድርግ? ነገር ያለ ምን ላድርግ?
ከካሜራ ውጪ ነግሬሃለሁ። ዱፋ ይሄ እኮ የእሱም ወንድም እኮ ነው። እሱም ምንም አይነት ነገር እንዲፈጠር እኮ አይፈልግም። ወንድሙ እንደሆነ ቢያውቅማ መጀመሪያ ይጠነቀቅ ነበር። ምን አደረኩኝ? ምን አደረኩኝ? እኔ ምን ላድርገው? አይደለም ምን ማለት ነው? እኔ ምን ላድርግ? ከካሜራ ውጪ ስንት ጊዜ ነግሬሃለሁ። እና ምን ላድርግ? ስራውን ላቁም? አቁመው